ወንድ ልጅ ኪችን አይገባም ወጣ እሺ የእናቶቻችን ብልሃት ነው ባሎቻቸው ሲሳደቡና ዱላ ሲያነሱባቸው ወደ ማጀት ይገባሉ ከዛ ወንድ ልጅ ማጀት መግባት የለበትም ይላል አይ ናታን ወጣ ኪዲን አሁን ደግሞ የቤታ ሌላ ቁርም ቤት ውስጥ የሚፈጠር ይኸውልሽ ሁሉም አባዬ ሊቀበሉት ወጥተዋል ሰላም ደግሞ ጤና ጣቢያ ነች ስለዚህ ቤት ውስጥ ማንም የለም እኮ ይመጣል እኮ ነው የሚልክ አትፍሪ ከመጡ ክላስ ስለሚያደርጉ እንዳታስቢ አትፍሪ ናድርገውሽ እማዬ ናታን ዳጣን ሲስማት ዳጣ ደግሞ ናታን ስትስማው ይቻላል አባዬ የለም ብለው ዳጣ ተዘጋጅ ደረጀ ሲመጣ ቤት እንከራይልሻለን እዛ እንደፈለግሽ በነፃነት መኖር ትችያለሽ ውሸት ተናግሮ ሰው መጥቀም ይሻላል ውሸታም ነህ ክድሃል ግን ደስ የሚለው ነገር ልትሄድልህ ነው ይኸውልሽ አንድ ነገር ልንገርሽ ዳጣ ከዚህ ቤት ከወጣች እኔ ናታን እዚህ ቤት አንድ ሳምንት አልቆይም ነበር ቤታችን እንደዚህ ባልተደፈረ እና አባዬ ይሄን ቪዲዮ እንዳይደውልልኝ ወይ ደግሞ አንተ ባየኸው ወይ ደግሞ በቻልኩት አስደውልልኝ እሺ አባዬ ዳጣ ላከች ቶላት አጥፍቻለሁ አባዬ ሞሌ የለም ዛሬ በቁማችን ታይተን ነበር ጉድ አልሰሜን ግባ በለው አብጌል ያላየችው ጉድ ዳጣና ናታን እንግዲህ ቅልጥ ያለ የፍቅር ውስጥ ገብተዋል ማለት ነው ቤተሰቦቻችን ገና ምን አይተሽ አብጌል በባለፈው እንግዲህ ጉንጯን ሳመችው ብላ ስትንጨረጨር የዛሬው ደግሞ ጫን ያለ ነው ትላላችሁ ቤተሰቦቻችን በሚገርም ሁኔታ እንግዲህ ከጉንጭ መሳሳም ወደ ከንፈር መሳሳም እየዞሩ ይገኛሉ ቤተሰቦቻችን በጣም ነው የሚገርመው እንግዲህ አብጌልም እየተናደደች ንዴቷም ነገሮች እየሄዱ ነው የሚገኙት ማለት ነው እሷ የራሴ ያደርጋለሁ እያለች ናታን እንደፋቀና ብትልም ነገሩ እንዳልሆነ ሆኖ በሌላ በኩል እንግዲህ ናታንና ዳጣ ቅልጥ ያለ ፍቅር ውስጥ ገብተዋል እንግዲህ ዳጣ ስሜቷን ዋጣ አድርጋ እስከዛሬ ድረስ ናታን በዛም ሲላት በዝም ሲላት እንግዲህ እንደ ቀልድም እያስመሰለች በተለያየ መልኩ ነገሮችን ለማለፍ ሞክራ ነበረ በቃ ማለት ገብቷት እንዳልገባት እየሆነች ነበር ነገሮች ታሳልፍ የነበረው እንግዲህ ከናታን በሚመጡ ጠበቅ ያሉ ጥያቄዎች እንዲሁም ደግሞ እሷን ሲዘጋት እንዲሁም ደግሞ በቃ ጥያቄዋን በቃ ማለት ውስጥሽ ያለውን ስሜትሽን አውጪና ንገሪኝ ካለፈ ነው አለበለዚያም ደግሞ የራሴን ህይወት ልጀምር ብሎ ነበር ማለት ነው ናታን ጠበቅ ያለ ጥያቄ ጠየቃት በዛን እንግዲህ ያው ስሜቷን አውጥታ ነግረዋለች እንግዲህ አብጌል ትገለኛለች እንጂ እኮ እወድሃለሁ ብለዋለች ማለት ነው በቃ ተወጅኛለሽ አይደል አዎ እወድሃለሁ ብላለች ማለት ነው እንግዲህ በሚገርመው ትናንትና እንዳያችሁት አብጌል ቪዲዮ ቀርጻ ነበር ያስቀመጠችው እንግዲህ ለአባቷም ልካ ለእናቷም እንግዲህ በደረቀ ስትሄድ እናትየዋም ተኝታ አፈር አባሽ ቢና ተጠገቢ ጥፊ ብላ ነበር ያባረረቻት እንግዲህ ከዛ ስታባራት እሷም ተናዳ ቀጥታ መታ እንግዲህ ለአባቷ ልካ ሪከርድ ያስቀምጣ ነበር ተነስታ የተኛችው እንግዲህ ከተኛችበት ናታንና ዳጣ እንግዲህ ስልኳን ገብተው ስልኳን ከተኛችበት ናታን ሄዶ አምጥቶ ሙሉ እንትኑን አጥፍቶባታል ማለት ነው ለአባቷም የላከችውን ቪዲዮንም ለአንደኛ አጥፍቶባታል እሷም እንግዲህ በጣም እየተናደደች ነው የምትገኘው ቤተሰቦቻችን በሚገርም ሁኔታ ግን ደግሞ ይብስሽ ብለው በሚገርም እናትየዋም እንግዲህ ምንድነው የሆነው ነገር ብላ አስተጠይቃቸው ያው እነሱ ነገሩን ምንም እንደማያውቁ ምናምን ነው የመለሱላት ናታን እንኳን ላለመዋሸት ሞክሮ ነበር እንግዲህ ዳጣ ሐሳቡን አስቀይሰዋለች ማለት ነው ከዛም እንግዲህ ወይዘሮ ማርታ ካሁን በኋላ እናንተን ሳሸማግል ስገላግል እሞልበትና ማድርበት ምንም አይነት ምክንያት የለኝም ካሁን በኋላ የራሳችሁ ጉዳይ ድጋሚ እናንተ ጋር ምንም እንተልምልበት አቅሙም ፓወርም የለኝም ስለዚህ ካሁን በኋላ ራሳችሁን ሆናችሁ ኑሩ ዳጣ ተዘጋጂ ደረጀ ሲመጣ ተነስተሽ እንግዲህ ትሄጃለሽ
ቤት እንከራይልሻለን ነበር ያሏት። እንግዲህ ደረጀ እየመጣ ነው እሱ ሊቀበል። እነሱም ተነስተው ኤርፖርት ነው የሄዱት ማለት ነው። ኤርፖርት ሲሄዱ እንግዲህ ቤት ውስጥ ሰላም ደግሞ ሐኪም ቤት ጤና ጣቢያ ሂዳ ነበረ። እንግዲህ ቤት የቀሩት ናታንና ዳጣ ነበሩ። ዳጣ ደግሞ እንግዲህ ኩሽና ገብታ እቃዎችን እያጣጠበች ምናምን ነበረ፣ አንዳንድ ነገሮች እያስተካከል ነበረ የነበረችው። እንግዲህ ናታን ኩሽና ቀጥታ መጥቶ እንግዲህ ከኋላዋ ነው እቅፍ ያደረጋት። ከዛ በኋላ ሰውነቷን እያሻሻት ነበረ። በቃ እሷም የሌለ ስሜት ነበር የተሰማት፣ የሌለ ፍቅር ውስጥ ነበር የገባችው። ጋይስ እንግዲህ በመጨረሻ ተው ብትለውም ባክተው ይመጣሉ ብትለውም አይ አይመጡም፣ ከመጡም ደግሞ ክላስ ያደርጋሉ እና የለችም እኮ ሰላምም የለችም። እነሱም ደግሞ ጋሽን ደረጀ ሊቀበሉ ኤርፖርት ሂደዋል። ሲመጡም ደግሞ ክላክስ ያደርጋሉ እና አታስቢ ብለው እንግዲህ እነሱ በፍቅር ቅልጥ ብለዋል ማለት ነው። እንግዲህ ፍቅር እየተጫወቱ ነው። እኔ ማለት ነው እዚህ ጋር የሚመጣው ሰው አሳስበኝ። አቢጌል ያለፈውን ቪዲዮ ተደልቶባት እሷ እዛ እየተንጨረጨረች እንግዲህ ደግሞ ድጋሚ ሌላ እዚህ ጋር ሌላ ትኩሳት ነው። ቤተሰቦቻችን እንግዲህ ለአባቷም በሪከርንቱን በመጥፋቱ በጣም የታደደችው ዝሮ ግን ትውጣ ስላለቻት ወይዘሮ ማርታ ደግሞ ያው ደስ ብሏታል አቢጌል። ናታን ደግሞ እንግዲህ ልትወጣልህ ነው እቺ ተንካሴስ ምናምን ስትለው ነበረ። እሱ ደግሞ እመኝ ዳጣ ከዚህ ቤት ከወጣች ሳምንት አልቀመጥም እወጣለሁ እያላት ነው የሚገኘው። እሷም እንግዲህ እሱን አንተ ተቃል እያለች ማለት እንደዚህ ይወጣል ብላ አላሰበችም። እሱ ሲወጣ እኮ ማለት ነው አሁን ዳጣ ወጣ ናታን ቢወጣ አቢጌል እኮ ራሷ ታብዳለች ማለት በቃ የሌለ ሌላ ቅናት እናንተን ውስጥ ነው የምትገባው። ስለዚህ ደግሞ ፍቅር ምንም አይሸሸግም። ቦታና ጊዜ ያው ሁኔታዎች የሚሆንበት ቦታና ጊዜ ወስኖ ይችላል እንጂ ፍቅር እንዴት መቼና እንዴት እንደሚይዘው የሰው ልጅ አይታወቅም። እንግዲህ ናታን በነገራችን ላይ ዳጣን መጀመሪያ እንዳያት ነው የደነገጠው። ዳጣም እንደዚሁ እንዳየች ወደዋለች ማለት ነው። እና በጣም ደስ የሚል ነበረ። ቤተሰቦቻችን እንግዲህ ሰላም የልጅ አባት ያው አቢጌል አሁን ወደ ዳጣ ትንሽ ትኩረት አድርጋ የዛኛውን ትንሽ ረግብ አድርገዋለች። ደረጀም እየመጣ ነው። አሁን ደረጀ ደግሞ ሲመጣ አንዳንድ ስጦታዎችን ይዞላቸው ሲመጣ እንግዲህ ለዳጣ የሚሰጣት ነው አቢጌል የምታየው እንጂ ለእሷ ወርቅ ቢሰጣት ለዳጣ የሆነ አርቲሽ ነገር ቢሰጥ ማለት ነው የዳጣ ነው የሚያምራት። በጣም ቀናተኛ ሰው እንደዚህ ነውና በጣም ዙሮ እየተንጨረጨረች ነው። ከአቅሟ በላይ ሆኖባታል። ግን ደግሞ በጣም አስቸጋሪ ነው። ቤተሰቦቻችን እንግዲህ ያው ዙሮ ናታንና ዳጣ እንግዲህ ለይቶላቸዋል። አሁን ላይ ናታን ብቻ ሳይሆን የዳጣን ፍቅሩ ወጥቷል ማለት ነው። ምናልባት ግን እኔ እዚህ ጋር አሁን እነሱ እዚህ ጋር እየተሳሳሙ የሚመጣው ሰው አሳስበኝ ትላላችሁ። ግን ምናልባት ሰላምዬ እንኳን ተሆነች ችግር የለውም። አሁን ሌሎቹ ቢመጡ አስባችሁታል? በስላሴ ስም ግን ለእኔ እንጃ። ግን ብቻ ግን አላቅም የምር ማለት ነው። አሁኑኑ ነበር ከቤት እንደዚሁ እንደተያያዙ የሚያስወጧቸው። እንግዲህ ደረጀም እየመጣ ነው። ያው ናታንም በፊት ደግሞ የተወሰነ አንዳንድ ነገር ሲያወራው ኧረ አባዬ ምንም ችግር የለውም እነዚህ ልጆች እህቶቼ ናቸው ምናምን ነበር ያለው። ግን ያው ወደ ሌላ ዞሯል ማለት ነው። ወይዘሮ ማርታ እንግዲህ ለልጇ ለአቢጌል ይሆናል ብላ ናታን ከፍ ዝቅ እያለች ብትለፋም ነገርዮሹ እንዳልሆነ ሆኖ እንግዲህ አቢጌል እንደፈራችውም አልቀረም። ናታን የዳጣ ሆኗል ማለት ነው። በእርግጠኝነት ደግሞ ወይዘሮ ማርታም ይሄን ነገር ስትሰማ የሌለ ነው የሚደብራት። ምክንያቱም ናታን የምትፈልገው ለራሷ እንጂ ወይም ለልጇ ለአቢጌል እንጂ ለሌላ ሰው እንዲሆን አትፈልግም በጭራሽ። እሱ ደግሞ እንግዲህ ኦልሬዲ ከዳጣ ነው ፍቅር የያዘው። ከዳጣ ጋር ነው እንግዲህ አንዳንድ ነገሮችን እያሳለፉ የሚገኙት። እንግዲህ ጋሽ ደረጀ ሲመጣ ነገርዮሹን እንዲህ ማለት በዚህ በድብብቆሽ በጣም ከባድ ነው። አንድ ቤት ሆኖ እንደዚህ እንግዲህ አቢጌልም ተንኮሏንም በቃ አላቅም ማለት ያላት መንፈሷ በጣም ከባድ ስለሆነ እንዴት አድርገው እንደሚኖሩ አላቅም። ቤተሰቦቻችን እንግዲህ ዳጣም ከዚህ ቤት መውጣቱን ያው አስደስታትም እንደምታውቁት። ወደ ቤተሰቦቻችን የዛሬው ቪዲዮ ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ ብያላችሁበት። ባይ ባይ። ወዳችኋለሁ።